መንግስት ከሚሰበስባቸው የገቢ ግብር አይነቶች እምብዛም የገቢ ስወራና ማጭበርበር ሳይኖርበት እንደሚሰበስብ የሚነገረው ከሰራተኞች የደሞዝ ገቢ ላይ የሚሰበስበው ግብር ነው። ይሁን እንጂ መንግስት ከፍተኛውን የግብር ገንዘብ የሚያገኘው ከግሉና የንግድ ዘርፎች ቢሆንም ቅጥር ሰራተኞች ላይ የተጣለው የግብር ምጣኔ የግሉ ዘርፍ ነጋዴዎችና ተቋማት ላይ ከተጣለው የግብር ምጣኔ ከፍተኛ ነው። በዚህ ላይ በተደጋጋሚ ቅሬታውን የሚገልጸው የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ሰራተኛው ማህበረሰብ ከ600 ብር ገቢ ያለው ጀምሮ ግብር እንዲከፍል የሚገደድ ሲሆን በሌላ ዘርፍ ላይ የተሰማሩ ሰዎች ግን ግብር እንዲከፍሉ የሚገደዱት ገቢያቸው ከ7200 ብር በላይ ሲሆን እንደሆነ ይገልጻል። አንድ ሰው ቤት የሚያከራይ ከሆነ ወይም ገቢ የሚያገኝ ከሆነ እስከ 7200 ብር ነፃ ነው። ከ7200 እስከ 15000 አካባቢ 10% ነው የሚከፍለው። ሰራተኛው ግን ከ600 ብር በላይ ጀምሮ 10% ከዛ ነው የሚጀምረው። ዜሮ ከዛ 10% ይገባል። ይሄ ነው ፍትሃዊ። ያለው ትንሽ ይከፍላል፣ የሌለው ብዙ ይከፍላል የሚል አካሄድ አለ እንዴ? መንግስት ከግብር የሚሰበስበውን ሀብት ማስፋት አለብኝ ብሎ እየሰራ እንደሆነ ይታወቃል። ኮንፌዴሬሽኑም ቢሆን ይህ አግባብነት ያለው እንደሆነ የሚያምን ሲሆን ነገር ግን መንግስት ገቢውን የሚያሰፋው ሰራተኛው ላይ ብቻ ጫና እየፈጠረ መሆን የለበትም ተብሏል። አሁን ላይ መንግስት በራሱ አገላለጽ ከፍተኛ ድህነት ውስጥ እንደሆኑና እርዳታ ያስፈልጋቸዋል ከሚላቸው ሰዎች ጭምር ግብር እየሰበሰበ እንደሆነም ተገልጿል። $20 $30 የሚያገኝ ሰው $10 አግኝቶ ከዛ ላይ ግብር ይከፍላል እኮ። የድሃ ድጋፍ የሚያስፈልገው ማለት ነው። ይሄ ድጋፍ ከሚፈልገው አካል ግብር ተሰበስባለ ትረዳለ። የድሃ ከድህነት ወላጅ በታች ሆኖ የበታች የሆነው ሰው ላይ ከሚደገፈው ላይ ግብር ይሰበሰባል። ግን በቂ ትርፍና በቂ ገንዘብ ካለው ላይ ደግሞ የተመጠነ ነው፣ ፍትሃዊ ነው ይነሱ። ይህ አይነቱ የግብር አሰባሰብ ስርዓት በዜጎች ላይ ጫና የሚፈጥር እንደሆነ የምጣኔ ሀብት ባለሙያው አቶ መቆያ ከበደ ይናገራሉ። መንግስት በአገሪቱ ከሚፈጠረው ሀብት ላይ ከፍተኛውን እወስዳለሁ ብሎ ከተነሳ በሀገሪቱ ላይ ድህነትና ስራ አጥነት እንዲንሰራፋ ያደርጋል ብለዋል። መንግስት እንዳልኩ ነው። መንግስት በከፍተኛ ወንታ ያልኩ ነው ጣልቃ እየገባ መጣ ቁጥር አብዛኛው ወደ መንግስት ያለ አብዛኛው ወደ የመጣ ቁጥር ከፍተኛውን ድህነት ስራ አጥነት ይስፋፋል። ሲምፕል እንደዛ ችግሩ አሁንም መንግስት በከፍተኛ ሁኔታ በኢንፌክሽን ይሁን በግብር ይሁን ከሚፈጠር ሀብት ላይ አብዛኛውን ይወስዳለሁ ብሎ ከተነሳ እዛ ሀገር ላይ ድህነት እና ስራ አጥነት ይስፋፋል። ስለዚህ መንግስት የሚወስደውን ሀብት መተው ወይም የሚያስፈልገውን ብቻ ወስዶ ሌላውን መተው ቁልፍ ነገር እሱ ነው። መንግስት ከፍተኛ ገቢ እየፈለገ ያለው የሚያወጣቸው ወጪዎችም በዛው መጠን ከፍተኛ ስለሆነ ነው የሚሉት የምጣኔ ሀብት ባለሙያው መንግስት አሳማኝና በመሰረታዊነት ደረጃ አስፈላጊ የሆኑ ወጪዎች ላይ ሊያተኩር እንደሚገባ ያስረዳሉ። አሁን ትልቁ ከማንሸል የሚለው የመጣው በጣም ከፍተኛ የሆነ መጠን ስለሚወስድ ጭቅጭቅ ነው የመጣው እንጂ ትንሽ ሊሆን ኖሮ ያን ያህል የሚያጨቃጭቅም አይደለም። በዛ ላይ አሳማኝ ነው፣ በዛ ተገቢ ነው፣ አስፈላጊ ነው። ለግድረገት በጣም ግዴታ ይሆናል። ይሄ ግን ያልተፈለገ ወጪ እንዳንተ ለማይመለከት ነገር ስለሆነ የሚወሰደው ከኔ ወሰደም ጋር ሁሉ ይጨቃጨቃል። ከኔ ወሰደው ከትንሽ ወሰደው ከከያ ትንሽ ይገባል፣ ትንሽ ይገባል። ያ ይሆን ኖሮ ግን እንደው ሜሪክሰል መባባል ላይ ይጀምራል። ምክንያቱም ታውቀዋለህ እንደምታገኘው ጥቅም ታውቀዋለህ። ዘረዘር ትልቁ መንግስት እነዚህ ብቻ ነበር መሳፈር ያለበት። ፍርድ ቤት፣ ፖሊስ፣ መከላከያ አጠቃላይ ውስጥ ለቀይም ቻለታት ለፈርዶ ሰው ቁጥር ትንሽ ነው፣ ለፈርዶ ገንዘብ ትንሽ። ከዚህ ውጭ ግን የሚያገርም ብቻ ሳይሆን አለነቹ አላህ ለመንሳት ከአስፈላጊ ጉዳይ ውጭ በጣም ብዙ ርቀት ሄደው በጣም ብዙ ጉዳዮችን ይሰራል። ለዛ ደግሞ ከፍተኛ ገንዘብ ያስፈልጋቸዋል። ይህ አይነቱ በሰራተኛው ላይ የሚጣለው የገቢ ግብር ምጣኔ በዚሁ ኢፍትሃዊ የሆነ መንገድ የሚቀጥል ከሆነ ወደ ገቢ ስወራና ሌሎች ህገወጥ አማራጮች እንዲያማትሩ ሊያደርጋቸው እንደሚችል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አሳስቧል።